የተወለድኩት በዚሁ በሲዳማ ክልል በአሮሪሳ ወረዳ መጆ ከተማ ነው። እንግዲህ ያው እዛ ተወልጄ ካደኩም በኋላ ወደ ክብረ መንግስትም ወደሚባል ተማሪ ሆኜ ሄጃለሁ ከእናቴ ጋራ። ከዛም ወደ ሐዋሳ መጣሁ። እንግዲህ በእኔ እድሜ ባልየውን እኔ አላይም። እናቴ አሁንም በህይወት አለች፣ ይኸው እየሰማችኝ ነው። እና እኔ ምንም አላቅም። ትንሽ የመጨረሻ ሁለተኛ የሆነው ልጅ ተወልዶ ነበር። የዚህ ጌሾ ምናምን ይዘጋጃል። እዛ ምንድነው ስላት የልጁ ክርስትና ነው አሉኝ የወንድሜ። ባለፈው ወደ 15 ቀን ምናምን የሆነች አግብቶ ነበረ ሰፈራችን ሰውዬና እከሊት እኮ ቀለበቷ ሰፋባት ነው ምናምን፣ እስቲ እንለካ አሉ። ሁሉም ሴቶች ለኩ። እኔ ቡና እያፈላሁ ነበረ። እስቲ ቹን እያንቺም ለኪ አሉኝ። እስቲ እንለካላት። የዛንን ነው ዲሞክራሲ ያየሁት። ከዛ በፊት እኔ ከወላጆቼ ጋር እንደዛ ንግግር አላውቅም። አሁን እኔንም ለካ ቀለበት እያስለካች ነው። በኋላ ነው የሚገባኝና እሷ ለካ እኔን ለመዳር ነው። እኔ ማውቀው ነገር የለም። 13 ዓመቴ ነው። በኋላ እናላቅም የሱ ክርስትና ምናምን ስል ቀኑ ደረሰ። በጣም ጎበዝ ተማሪ ነበርኩኝ። ከሁለተኛ ክፍል መስከረም ላይ ሁለተኛ ክፍል ገብቼ ሶስተኛ ክፍል አንደኛ ሴሚስተር ላይ ይታለፍ ነበር። አንደኛ ሴሚስተር ላይ ሶስተኛ ክፍል ገባሁ። ከዛ አሁንም አለፍኩና በዛው ሴሚስተር በመጨረሻው አመት ወደ 4 አለፍኩ። የመጨረሻው ካርዴ ራሱ ከ3 ወደ 5 ነው የሚለው። አምስተኛ ክፍል እየተማርኩ ግንቦት ላይ ስደርስ እነሱ ሲዛወሩ ትቼ ከነሱ ጋር ወደ ሐዋሳ አንድ በጣም የሚያሳድገኝ አሁንም መጽሐፍት እየገዛ የሚያስተምረኝ ዘሪሁን ሽፈራው ተብሎ አሁንም እንዳባት የሚጠይቀኝ አስተማሪ ነበር። እኔ ጋር ቁጭ ብለሽ እቺን 1 ወር ጨርሽ ልጄ ብሎ ቢለምነኝ ያው የልጅነት ነገር እምቢ አልኩ። ስለዚህ እሺ እምቢ ካልሽ ብሎ መሸኛ ጽፎ ማዘር ወይ እንደሄዱ ያስገባታል። እሷም አራስ ናት። የ10 ቀን አራስ ሆና ነው። አይ እንደመጣሁም አልገባሁም። ከ5ኛ ክፍል በዛ ተቋረጠ ትምህርት። አንዴ ተሰጥቻለሁ። መኖር ነው ብዙ ምቾት አልነበረም። ከዛ ሁሉ ጊዜ እደባደባለሁ። ሁሉ ጊዜ ዱላ ነው። ከዛ ትቼ ወጣሁኝ። የመጀመሪያ ልጅ ነው ብዙኝ ትቼ ወጣሁ። ከዛ እናቴ ጋር ወለድኩ። ቆይቼ ስራ ይዤ በ70 ስራ ይዣለሁ ብዬሻለሁ። በ73 ነው ከሳቸው ጋር በራሴ ፍላጎት ቁመናቸውን አይቼ ቆንጆ ናቸው አይደሉም፣ ስራ አላቸው የላቸውም፣ ያስተዳድራሉ ይመጥናሉ ብዬ በ1973 ተጋብተን ታሳስ 5 ተጋብተን ነው ዛሬ 45ኛ ዓመት ይሆናል። እንደነገርኩሽ ከ5ኛ ክፍል ተቀጠርኩ ተላላኪነት። ሰኔ ላይ ነው የተቀጠርኩት። የትምህርት ፍላጎቴ አለ አሁንም ውስጤ። ሰኔ ላይ ተቀጠርኩና መስከረም ላይ ከ5 ስላቋረጥኩ መልሼ 5ኛ ክፍል ታቦር ይሄ መለስተኛው 5ኛ ክፍል ገባሁ። የማታ ቀን ስራ እየሰራሁ የማታ ገባሁ። ከዛም በኋላ መውለድም ጀመርኩ። እወልዳለሁ፣ እማራለሁ፣ ማታ እማራለሁ። እንደዚሁ ስልስል ሳላቋርጥ ነገ ደረጃ እድገት ቢመጣስ በሚል ራሴን እየፈተንኩ ሳላቋርጥ 12ኛን ጨርሼ መውለዱም አለ። ከዛ በኋላ ነው 5 ልጆች የወለድኩት። እንደዛ እየሆንኩኝ ጨረስኩ ትምህርቱን። መጨረሻ ላይ ያው ዲፕሎማም ተምሬያለሁ። እዛ ደረጃ ደርሻለሁ። እንግዲህ ከትዳሩ ጋር እየታገልኩ እናትነት አለ፣ የትዳሩ ጠውረድ አለ፣ ትምህርት አለ። ታቦር ሃይ ስኩል ድረስ በዛ እያደረኩ እየተማርኩ ጨረስኩኝ። ስራ ላይ ጠንካራ ነኝ። ከታችም ነው የተነሳሁት። ከተላላኪነት፣ ጸሐፊነት፣
ከጻፊነት አስተዳደር ኃላፊነት፣ ንብረት ክፍል ኃላፊነት፣ ሪከርድና ማህደር ኃላፊነት፣ ግዢና ፋይናንስ ኃላፊነት በደቡብ ኤፍኤም በመሰራ ጊዜ ባልደረቦች ያቁኛል እና ቁጭ ብዬ ስራ አላቅም። ሰነድ እንኳን በሚወዳደቅበት ጊዜ በጣም ነው እንትን የሚሉኝና ፍቅር አለኝ። ያቁኛል፣ በስራ ያቁኛል። የተናገረችው ትክክል ነው። ሁሉም ትክክል ነው። በግድ ሳታውቅ ነው ፈራው። ሰው ሀገር ሲሆን ሰውነቷ ደንደን ሲል አንስቼ ሰጠው እንደ ምክር። የዛን ጊዜ ችግር ነው። በጣም 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 መወዳት ልጆቼ ሁሉ መወዳት ልጅ ናት እና በጣም ጎበዝ ተማሪ ናት። ራሷን በራሷ ነው ተምራ እዚህ የደረሰችው እንጂ እኔ አላስተማርኳት። እኔ አግቢ ያልኩ እንጂ አላስተማርኳት። እሷ ግን ተጣጥራ ተልጆቿ ጋር መከራዋን አይታ ፍዳዋን ጨርሳ ይኸው ለዚህ በቃች። ሁሉንም ልጆች በሰራተኛ ነው። ለምን ቀን ስራ ውላለሁ፣ ማታ ተማሪ ነኝ። በዚህ የተነሳ ችግር አለ። ያው ትግል ነው። ልጅ ጸጋ ነው። በገንዘብ የማይገኝ በምንም ዋጋ የማይገኝ ጸጋ ነው ብዬ አምናለሁ እኔ በራሴ። ስለዚህ በጣም ዋጋ ከፍያለሁ። አባታቸውም እንግዲህ ዛሬ 45ኛ ዓመታችንን የምናከብረው። ስንጋባ እኔ 50 ብር ነኝ ደሞዝ፣ እሱ 90 ብር ነው። ስለዚህ እንደዚሁ ስንፍጨረጨር በዛ ላይ ትምህርት ቤት ይከፈላል። በዛ ላይ እሱም ይማራል። የማታ እሱም እስከ 9 ተምሯል። ያቺ ከዛች ላይ ዘመኑ የበረከት ዘመን ነበር መሰለኝ። እንደዛ ሆኖ እዛ ደርሰን መስዋዕትነት በጣም ከፍያለሁ። በተለይ ሁሉም ልጆች ስራ ሳይዙ ነው እሱ አልጋ ላይ የወደቀው። የዛሬ 20 ዓመት ማለት ነው። 20 ዓመቱ ነው እንደዚህ ቤት ከፓራላይዝ ነው ቤት ከተቀመጠ ዛሬ 20 ዓመቱ ነው። እና ልጆቹ ስራ አልያዙም። ሁሉም ትምህርት ላይ ናቸው። አንዱ ኮሌጅ እየተከፈለ ነው፣ አንዱ ቴሲስ እየተከፈለ ነው፣ አንዷ የግል ትምህርት ቤት ተማሪ ናት። እንዲሁ ስንል ያው ትግሉ ቀጠለ። ጎዳና መውጣት ሊያስፈልገኝ ሆነ። እንደምንም ስጨክን ምን ስል እግዚአብሔርም ሲረዳኝ ጎዳናም ሳልወጣ እነሱም ስራ ይዘው በየፊናቸው ሁሉም አሁን ስራ ይዘው 6ቱም ስራ ላይ ናቸው፣ ትዳር ላይ ናቸው። ልጆቿ እንዲማሩ በትምህርት ያላት አቋም በጣም ጠንካራ ነው። ሰው መማር ሲችል ነው መለወጥ የሚችለው የሚል መሰረታዊ የሆነ አቋም አላት። ከዚህ አንፃር ሁላችንም እንድንማር በደንብ ነው የምትደግፈን፣ እንድናጠናም ጭምር ማለት ነው። ኢቭን በሌላ አቅሟ የተሻለ ትምህርት ቤት እንድንማር በጣም ብርቱ ጥረት ታደርጋለች። አባታችን ከመታመሙም በፊት በጋራ በመሆን ብዙ ጥረቶችን ያደርጉልናል። ኢቭን ከአካዴሚካል ተምረን ስንመጣም ቤት ውስጥም እሷ በውሏ በስራ ቦታዋ ላይ ከምታያቸው ነገሮች አንፃር እንደዚህ ብትሆኑልኝ ይህንን ደግሞ ብታዩ ብላ ተጨማሪ የሆኑ መጽሐፍቶችን ጭምር እንድናነብ ታደርገን ነበርና በመንፈሳዊ ህይወታችንም ጭምር እንድንተጋ ታደርገናለች። በትርፍ ጊዜያችን ቤተክርስቲያን ሄደን የሰንበት ትምህርት ቤት ተማሪ እንድንሆን ፈሪሃ እግዚአብሔር እንዲኖረን ቤተሰብን የምናከብር በተለያየ መልኩ የታነጸ ትውልድ እንዲፈጠር በጣም ብርቱ ጥረት ታደርጋለች። አባታችን ከታመመም ወዲህ ያ ጥረቷ ያ ሁኔታዋ እኛም እሷን እያየን እየተጋን በትምህርታችንም ጠንክረን እየሄድን ባለንበት ወቅት አጋጣሚ አባታችን ሲታመምም ኢሚዲየት ጭንቅላታችን እንዳይነካ ያደረገችው ብቻዋንም ሆና እነዛ የነበሩ ነገሮች አልተቋረጡም። ለምሳሌ 2 ወንድሞቼ በወቅቱ ታናሽ እህቴንም ጨምሮ የግል ትምህርት ቤት ይማሩ ነበር እና ክፍያ ያስፈልጋል እንደምታውቂው። በአንድ ደሞዟ በተቻላት ጥረት ልጆቹ ከትምህርት ቤት እንዳይወጡ ከነበሩበት የግል ትምህርት ቤት እንዳይወጡ እና ተጨማሪ የማጠናከሪያ ትምህርቶችን ምንማር ነበርና እነዛም ነገሮች ሞራላችን እንዳይነካ ሳይኮሎጂካሊ ደክመን የነበረን ውጤት ወደ ኋላ እንዳይመለስ በጣም ትግል ታደርግ ነበረ።
እሱም ብቻም ሳይሆን ተጨማሪ ነገሮችን ኢቭን እሱ ከታመመ ወዲህ ከሐኪም ቤት በመዘዋወር ጸበል ቦታዎችን በመሄድ ከመስሪያ ቤት ፍቃዶችን በመውሰድ የሷንም እንጀራ አደጋ ላይ ሊጥል በሚችል መልኩ ነበረ እኛን ሰርቪስ ታደርገን የነበረው። የኔ ኃላፊነትም ከመሆኑ በፊት አባታቸው ኃይለኛ ነው። ወንዶቹ ከወንዶች ጓደኛ ጋር እዚህ በር ላይ አይቆሙም። እንዴት በር ላይ ትቆማለህ? ገብታ ታወራም እንዴ ብሎ ይቆጣቸዋል፣ ይመታቸዋል። እና እኔና እሱ እንጣላለን በዛ ሰዓት። ለምን አትመክርም? በምክር ነው መሆን ያለበት። እኔም እኮ እመጣለሁ፣ እኔም እገርፋለሁ። ግን አንዳንዴ ደግሞ መብዛት የለበትም የሚል የዛን ጊዜ ውስጤም አለ። እኔ ይገርመኛል። በዛን ጊዜ እኔ ግምገማ አለኝ አሉ ልጆች። አሁንም እኔ በቁንጥጫም አምናለሁ። እንደገና አሁን አንድ ልጅ ሁሉ ጊዜ እያነሳ እንትን አራተኛ ልጅ አንድ ሰው ስራ መሄዴ ነው። ሁለት ወንዶች ናቸው። በተለይ ዛን ጊዜ ኃላፊነት በብዛት ያለባቸው ከፍ ያሉ። አንድ ሰው 6 ስራ ካልሰራ ምሳ አልሰጥም ብዬ ይሄንን አስረግጬ ቅጣቱ ምሳ አለመብላት ነው እና ሄዳለሁ ስራ። ስመጣ አሁን ምን ልስራ? አንዱ ቤት ይጠርጋል፣ አንዱ ምን ይላል። አልፎ ሰራተኛ በማይኖርበት ሰዓት 5 ሆነብኝ ይላል አንዱ። 5 ሆነብኝና 6ኛውን ምን ላድርግ? መስኮት ከፍቻለሁ፣ መስኮት ዘግቻለሁ 6 እንዲሞላለት ማለት ነው። እና እንደዚህ ሁሉ ስመጣ ዝርዝር ይጠብቀኛል የሰሩት ስራ እና በዛ በግምገማም ነበረኝ። የሚገርመው ማታ ቁጭልና ደብተር ይዝና እስቲ እንዴት ነው ጥናታችሁ እንዴት ነው ንገሩኝ ብዬ ደብተር ይዤ ቁጭ አርጌ አትፍሩ። እሱን ይፈሩታል፣ አባቴው በጣም ነው የሚፈሩት፣ ኃይለኛ ነው። እና አትፍሩ እስቲ ባካችሁን አሁን እላለሁ። እሱ በጣም እንፈራዋለን። እዚህ ዋንዛ ነው የሚሰራው። ዋንዛ ይደወላል ሲወጡ፣ መስሪያ ቤቱን ነው ደወል የሚደውለው። እኛ እኮ እናጠናለን፣ ግን እሱ በኃይል ስለሚይዘን እዛ ዋንዛ ሲደወል ከየትም ተሯሩጠን ነው እዚህ ጋር ደብተር የምንይዘው። ግን እሱ እስኪሄድ ከቤት እስኪወጣ ነው የምንጠብቀው፣ ውስጣችን አይደለም የሚል እንትን አላቸውና ግምገማም ነበረኝ። በቅጣትም አምናለሁ፣ በቁንጥጫም አምናለሁ፣ እኩል በማድረግም አምናለሁ። አንተ እዚህ ጋር ነው መሄድ ያለብህ፣ እዚህ ጋር መሄድ የለብህም የሚለውንም አልቀበልም። አሁን የዛ ምሳሌ ምንድን ነው? አሁን ወደ ኮሎኔል ደረጃ የደረሰ ልጅ አለኝ። አንደኛው 4ኛ ልጄ ቴኳንዶ አይማርም አለ አባትየው። ቴኳንዶ ከተማረ የትምህርቱ መንገድ ይዘነጋል በፍጹም አለ። ክፍያው ትንሽ ነው። ብለምነው እምቢ አለኝ። አሁን የያዘውን እንጀራው ሆነ ያ ቴኳንዶ እና እንዲህ አይነት በዚህ መማመን ሰው ነው ማለት ነው። አምስቱ ልጆች እዚህ ቤት ነው የተወለዱት። ሰራተኛ አለ። ሰራተኛ በማይኖርበት ሰዓት እዚህ ጎረቤቴ አስቀምጬ ነው የምሄደው። እማዬ እቱዬ ጋር አባ እቱዬ ጋር ታለም እንላቸው ጎረቤቴም አሉ። እዛ ጣል አድርጌ ሰዓት ደርሶብኛል እቱዬ ይቀመጥ በቃ ተንከባክቦ ስመለስ ተቀብለው ከአካባቢም ይሄው ፍቅር። አንድ ቀን የተጣላሁበት ሰው እዚህ ሰፈር የለም። የራሳቸው አርገው ነው አቅፈው የሚጠብቁኝ። እውነት አቅፈው በቃ ሲያጫውቱ ብሎ ይጠብቁኛል። እሺ ቤት ይገባሉ። ወይዘሮ ቀለሟ ጥሩ ጸባይ ያላት፣ ተጎረቤት ጋር የምትስማማ፣ ለተቸገረው የምታዝን፣ እዛ ላይ እነዚህን ሁሉ ልጆች ስታሳድግ እውነት አልጋ ባልጋ ላይ ሆኖ አይደለም። ቅድም እሷ ተናግረዋለች። ልጅ ጥሎ መሄድ አለ። ስራ ቦታ ሲኬድ ለጎረቤት ጥላ ነው የምትሄደው። እነዚህን ልጆች ያጎረቤት እስከ 6 ሰዓት ድረስ ይዘውላት ይቆያሉ። እንደዛ እያደረገች አስተምራ በኋላም ይሄ ሰውዬ 20 አመቱ ነው አልጋ ከያዘ በኋላ ሳትሰለች እሱን በማስታመም በየቦታው በየጸበሉ በየሐኪም ቤቱ ስትንከራተት
ስንት ነገር ስትሆን ይኸው እግዚአብሔር ይመስገን ይኸው ዛሬ እንደዚህ በቅቶ ሰላም ሆነው ይኸውና እስካሁን ድረስ አሉ እና 45 ዓመት እኔ ደሜን ማቀው 50 ዓመት ይሆነኛል። እሷን ግን አሁን እንዳለችው ከ45 ዓመት በኋላ ነው ከሱ ከተጋቡ በኋላ ነው በደንብ ማቃት እና ያላት የማህበራዊ ኑሮ በድርም ጸሐፊ ሆና ገንዘብ ያዥ ሆና ታማኝ ሆነች አገልጋይ ለድሩ ተጠሪ የሆነች እህታችን ናት። በማህበራዊ ኑሮም ለሁሉ ደራሽ ሲወልዱ የወለዱትን ጠይቃ ሲታመሙ የታመሙትን ጠይቃ በሞቱ ሰዓትም እንደዛው ወደ ኋላ ወደፊት የማትል ሰራተኛ ነኝ ስራ አለኝ እዚህ የጎረቤቱን ስራ የጎረቤቱን ችግር አልካፈልም የምትል አይደለችም። ጥሩ እህት የማትለወጥ ጥሩ ጸባይ ያላት እንግዲህ 45 ዓመት አብሮ መኖር ቀላል አይደለም። እግዚአብሔር ይመስገን ወደዚህ ቤተሰብ ከገባን ጊዜ ጀምሮ ደስተኞች ነን እና በጣም ደስተኞች ነን። እኔ ዛሬ 3 ልጆች ወልጃለሁ። ቀደም የተነገረላት የመጀመሪያዋ ልጄ እንግዲህ ደግሞ ስራ ተቀጥራ ዩኒቨርሲቲ ተማሪ ናት፣ የመንግስት ሰራተኛም ናት እና ለዚህ ደርሳ ልብስ አለበሰችም የተባለችው ያቺ እኔ መጀመሪያ ልጅ ናትና ዛሬ ወደ 20 ዓመት ምናምን ሆኗታል እና መታደል ነው መመረጥ ነው። እዚህ ቤተሰብ ላይ መግባት እዚህ ቤተሰብ ላይ መቀላቀል ለኔ ትልቅ እርካታ ነው። ለምን ልጆቼ ደስተኛ ናቸው የነሱ በመሆናቸው። እኔም ዛሬ በጣም ትልቅ ደስታ ነው ያለን እዚህ ቤት ላይና ከነሱ ብዙ ነገር ተምረናል፣ ብዙ ነገር አይተናል። ቅድም የተናገረው ነገር ሁሉ ምንም ባለማጋነን የጥንካሬያቸው ልጅ አስተዳደጋቸው እና ይሄ ከነሱ የተማረው ትልቅ ነገር አለና ያንን ወስደን እኛም ዛሬ ትዳር ምን መምሰል አለበት ምን መሆን አለበት የሚለውን እናታችን እግዚአብሔር ይመስገን በእድሜ በጤና አለችና ከአባት ይበልጥ ቅርብ ነን ለሷና እኔም እንደ ልጆቹ አንቺ ነው የምለው እና ልጅ ነኝ እንጂ የልጅ ባል ተብዬ እንድቆጠር አይፈለግምና በዚህ መልኩ ስላለን ያው እየተነገረን ነው ብዙ ነገር መሀል እየተገቡ አመቺን ትዳር እንደተባለው ሁሉ ያልጋ ባልጋ አይደለምና ግን በነገሮቻችን ሁሉ እናታችን አብሮናሉ። እሷ ትረዳኛለች እንጂ እኔ ረድቻት አላውቅም። ከዚህ ሌላ ሀገር ነው የምኖረው ነው እዚህ እሷ እዚህ ነው የምትኖረው። ራሴና አመመኝ ጮጋራዬን አመመኝ እያልኩ እንደው ማታ ሰምታ እንደው ጠዋት ከተፍ ትላለች። ሀገሩ ሩቅ ነው ወደ ክብረ መንግስት ነው። እሷ ናት እንጂ እኔ ምንም የረዳኋት ነገር የለም። እስከ ዛሬ ድረስ የምታለብሰው የምታበላኝ እሷ ናት። የቤቴ ትዳር ላይ ሆኜ ደሞዝ ቆርጣልኛለች። ከዚህ ከ50 ብር ላይ ትቆርጣለች ይኸውልሽ እና የሷን ውለታ ተናግሬ አይበቃል። ሁልጊዜ ደስተኛ ነኝ በልጆቼ ሁልጊዜ። አንድ ይሄ ጎደለው ምን ልጅ አልሰጠኝም መድኃኒዓለም ምስጋና ይድረሰውና ሁልጊዜ በነሱ ደስተኛ ነኝ። 6ቱም ትዳር ይዘዋል። 6ቱም ግማሹ 3 ግማሹ 2 ግማሹ 1 ወልደዋል። አሁን 11 የልጅ ልጅ አለኝ። 12ኛ የወለደ አንድ ደርዘን ላይ የቆመ ሙሉ ወጪውን እኔ እያስተምራለሁ እስከ መጨረሻ ብዬ ለሁሉም ነግሬያቸዋለሁ። ግን የሚቀድም ጠፋ። ቀታሽ ቀዳደሙ ልጅ አልጠግበም። በጣም ደስ ይለኛል። የዛሬዋን ቀን ደግሞ እኔ አሁን ይሄ ሁሉ ዝግጅት ይሄ መኖሩን ምንም የማውቀው ነገር የለም። ግን እናንተ ልጆች 45ኛ ዓመትና የሱ መታመም አንድ ላይ 20 ዓመት መኖር ቀላል ነገር አይደለም። የምስጋና ቀን የሚባል ነገር ይኖረኝ ዛሬ 50ኛ ዓመት ነው የሚከበረው። ግን 50 እስከምንደርስስ ላንደርስ ስለምችል እቺን 45 ዓመት አትለፉኝ። ምንም አልፈልግም። ምሳ ትበላላችሁ ቡና እናፈላለን ብዬ ነገርኳቸው። ችግር የለውም አሉኝ። ሁሉም ችግር የለውም። አሁን እነሱ ዞር ዞር ብለው ያላዘጋጁት ያላደረጉት ይሄው እንደምታዩት ነው። እኔ አንድም የማውቀው ነገር የለም እዚህ ዝግጅት ውስጥ። ትዳር ጤነኛ ካልሆነ ሄዶ ስራ መስራት አይቻልም። ሁልጊዜ ሀሳብ እዛ ላይ ስለሚሆን መቻቻልን ይጠይቃል። መቻቻል ያስፈልጋል። አንቺ ትብስ አንተ ትብስ መባባል ያስፈልጋል። ማለፍ ያስፈልጋል። እስቲ ቆይ ማለት ያስፈልጋል። እኔ ለልጆቼ ምንን ማክረው እስቲ ቆይ ከዛሬ ነገ ይሻላል። ብዙ ነገር አለ በትዳር ውስጥ ብዙ ነገር አለ። ማጣት አለ፣ ማግኘት አለ፣ የባህሪ አለመገጣጠም አለ። ስለዚህ ይሄንን ሁሉ እስቲ ቆይ በሚል
ባይሆን ኖሮ እኔ ዛሬ 45 ዓመት አንድ ቦታ እንዴት ይኖራል ሰው? መቻቻል ያስፈልጋል። ጠንካራ እናት ናት፣ በጣም ጠንካራ። እኔ አንዳንዴ እላለሁ እንደው ነገ የሚሆነውን አናውቅም። እውነት እኔ ላይ እንደዚያ ነገር ቢኖር እንደው አንቺ እቴቴን ያክል እንደው ታግዥኝ ይሆን እላለሁ። ለምን እቴቴ ላይ ብዙ ነገር ነው የምናየው። በቃ ደከመኝ አትልም፣ ሰለቸኝ አትልም። ሰራተኛው እንደውም በአሁን ሰዓት ሰራተኛም የላትም እና እሷን ያማታል አሁን ላይ። በዚህ ውስጥ ግን እሳቸውን ትሪት የምታረግበት ለእሳቸው አሁንም እንደ እናትም እንደ ሚስትም ሁሉ ነገር ሆና እንዲህ በቃ ምን እንደመሽ ተሸክመሽ የምትሄዱ ነገር የለም። ግን ከበሬም ማትዩ ነገር በቃ በዚህ ልክ ውስጥ ናት ይዛችሁ እስካሁን የመጣችሁ እና ከባድ ነበር አብረን ያለ ነው። ግን እኛም ልጆቿም እንደው እሷን ያክል ግማሹን አናደርግም እሷ የተሸከመችውን ያክልና የሁሉ ጊዜ ስለረዳት ነው። በህመሟ ላይ እግዚአብሔር እየረዳት ያገዚ ጤናዋን ሰጥቷትና ይሄን 20 ዓመት እንግዲህ እሳቸውን አብዛኛ እሳቸውን እሷም ስራ ቆማ ቤት ውስጥ ቀርታ እሳቸውን ትሪት ያደረገችበት ነገር ይሄ ለማመቃ ትልቅ አሪያ ለማንም ትልቅ ትምህርት የሚሆን ነው። እኔ ድሮም ቢሆን ብዙ ተጽዕኖ የለብኝም ልጆቼ ላይ። ሆኖም ግን ያ እኔ ጋር ተጽዕኖ አንዳንድ የመግረፍ ነገር በተለይ ሁለቱ ልጆቼን በጣም ነው ገርፌ ሶስተኛ ማለት መሰለኝ በጣም ነው መገርፋቸው። አሁን በዛ አላም ነው የዘመኑን ልጅ ሳይ በግርፊያው ሳይሆን በመከር ይሄ እኮ ጥሩ አይደለም፣ ይሄ እኮ እንዲህ አይደለም ብዬ ለልጆቹ ማሳየት መቻል አለብኝ። እኔ አሁን የልጅ ልጆቼ እዚህም ነው የሚውሉት። ይሄ እንዲህ አይደለም እኮ እንዲህ መስሎህ ነው እንዴ? እንዲህ አይደለም። ታብሌት እና ይሄ ስልክ መስጠት አሁንም አልደግፍም። አሁንም እየተቆጣሁ ነኝ። ይሄ የቴቴ ስልክ ነው እንዳትነካ ነው የሚሉት እናቶቻቸው። የቴቴ ስልክ ከሆነ አይነካ። አሁንም ስልክ እንዳይው እኔ አልመክርም። በጣም ነው መጠላው ነገር እሱ ነው። እኔ ጋር ከሆነ ስልክ እንዳይው አልፈቅድም። ጥሩ አይደለም። አይናቸው ይጠፋል። እኛ ሌላ ነገር ያሉ ብለን ስንሰጣቸው ሌላ ነገር ይመለከታሉ። በእድሜያቸው የማይመጥናቸው ነገር ሊያዩ ይችላሉ። ስለዚህ ስልክ መስጠት በእኔ በኩል አልችልም፣ አይፈቀድም ነው የምለው። ቀን ውሏችንን እከሌ እንዲያድርጎኝ እከሌ እንዲያዘ አድርጎ ለምን አደረክ ተብሎ ሂስ ተደራርገን ምናልባት ፖለቲካሊ ይመስል ይችላል ማወራው ነገር ግን እዚህ ቤት ውስጥ በደንብ ቃለ ጉባኤ ተይዞ ጭምር ማለት ነው። ባለፈው ሳምንት ባለፈው ወር እንደዚህ ተብሎ ነበር ተብሎ እዚሁ ተራርመን ከዚህ በኋላ ያ ጉዳይ ላይ አይደገም ተነጋግረን የምንወጣበት ስራ ጭምር እኔ ቤት ውስጥ ነው የተማርኩትና ይሄ በትዳር ህይወት ውስጥ መነጋገር የሚለውን ነገር አይተናል ማለት ነው። የሆነ ችግር ሲኖር እስቲ ነው ቁጭ በሉ ልጆችንም ጭምር ባለትዳር ባልና ሚስት ብቻ ሳይሆን ልጆችንም ጭምር በዛ ልክ አቅርበሽ ስትይጂ ነገ የሆነ ነገር ያ ልጅ ቢደርስበት ለመናገር አይፈራም። ነገም የተሻለ ትውልድ መቅረጽ ይቻላልና በመቻል በማሳለፍ ነው እዚህ ደረጃ የደረሱትና አባቴም ቢሆን ለቤቱ የሚለፋ የሚተጋ ያለውን ነገር ያገኛትን ነገር ወደ ቤቱ ቅድም ምናልባት ታሪካቸውን ስታወራ እናቴ እንደጠቀሰችው ኢቭን ለቤቱ ሴክሪፋይ ከማድረግ አንፃር የሌለውን ደሞዝ ላከት ያመጣ እየሰጠ ለልጆቹ በጣም የሚተጋ አባት ነውና የሆነ ነገር መቼም ሳይጋጩ ምንም ሳይነጋገሩ በጣም መልካም ነበሩ። እንደዚህ ሆኖ ነው እዚህ ደረሱት ማለት አይቻልም። በጣም ብዙ ነገር ነበረ። ግን ትልቁና ትልቁ ሁላችንም ልንማርበት የምንችለው በመነጋገር በመተራረም ነው። ይሄ ዛሬ 45 ዓመታቸውን እያከበርን ያለ ነው። እንደ ልጅ አብሬም ስለኖርኩኝ ከተወለድኩ ጀምሮ በጣም ደስ ብሎኛል። እግዚአብሔር እሱንም ጤናውን ሰጥቶት እሷንም ጤናዋን ሰጥቷት እድሜ ጨምሮላቸው ከ5 ዓመት በኋላ ደግሞ ሙሉን የወርቅ ኢዮቤልዩ የምናከብርበት እያለን ደግሞ ቀጣይ ዓመታት የምናከብርበት ጊዜ እንዲያደርግልን ከልቤ እመኛለሁ። በጉርብትናዋም በልጅ ማሳደጓም በልጅ ልጆቿም በጣም የምትወደድ እናት ናት እና እንኳን ለዚህ አደረሳችሁ፣ እንኳን ለዚህ አበቃችሁ። ደግሞ አሁንም ደግሞ
ቆርባችኋል። ደግሞ እንደገና ለመሞልከስም ያውቃችሁ የልጅ ልጆቻችሁ ደግሞ እንደዚሁ እንደናንተ ማረግ ልጆቻችሁ አይተው የልጅ ልጆቻችሁን በእነሱ እንዲተኩ ያድርጋቸው። ዛሬው ቀን ደስ የሚል ነው። እግዚአብሔር ይመስገን። ይሄ በቤትሽ ማታገኙ ነገር ነው። አንዴ ነውና የሰው ልጅ መጠሪያውን አናውቀውም፣ ሜዳውን አያውቅም። ስለዚህ እቺ ለነሱ የርካታቸው የደስታቸው ቀን ናት የዛሬዋ ቀንና ይሄ በመደረጉ በጣም ደስተኛ ነኝ። ለምን ሰሞኑን እነሱ እዚህ ናቸው። አሁን ባለቤቴ ናት እሷና እዚሁ ነበሩ ሰሞኑንና አብሮ ተጋግዞ ሲያደርጉ እውነት በጣም ደስ የሚል ነው፣ የሚያረካ ነው። ከኔ ብላ ልጆቼ እያዩ ነው፣ ትልቋ ልጅ ሴቷ አሉ ሁሉምና ይሄን ሲያዩ ነገ ለኛ ምን እንደሚያስቡ ከዚህ መማር ይቻላልና ይሄ ትልቅ ነገር ነው። እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን ነው የምንለው። ይሄ ሁሉ እንዳላችሁት ቀላል እድሜ አይደለም። በሴቱም በወንዱም በአማቹም በምራቱም ታድዬ ተከብቤ ከጥሩ ልጆች ጋር ሴቶቹ ጥሮች ናቸው፣ ወንዶቹ ጥሮች ናቸው። እውነቴን ነው፣ በአፍ አይደለም፣ እኔ ከልቤ ነው የምናገረው። እና እንደዚህ አድርጎ ጌታ ያኖረን ለእግዚአብሔር ምስጋና ይድረሰው። እና ለዛሬን ቀን ደግሞ በጣም ደስተኛ ሆኜ ሁሉ ነገር እንዲሆነልኝ በማላስበው በማላውቀው ነገር እንዲ ልጆቼን ክብክብ አድርገው የልጅ ልጄም አለች። የልጅ ልጄም ደሞዝተኛ ናት፣ አሁን ሰራተኛ ናት። እሷም ያደረገችው አስተዋጽኦ አለ። ደርሳ የልጅ ልጄ ደርሳ ሙሉ ልብስ አልበሳኛለች። ልጆቼ ወንዶቹ ሴቶቹ ተባረኩ። ምስጋና ለፈጣሪ ይሁን፣ ሙሉ ይስጣችሁ። አሁንም ጨምራችሁ ውለዱልኝ። እግዚአብሔር ጤንነታችሁን ይስጣችሁ። እግዚአብሔር ደግሞ ሁላችሁንም ያኖራችሁ። ከዚህ በላይ ምንም እኮ አልፈልግም አምላኬ፣ ምንም የምፈልገው ነገር የለም አሁን። እና አገራችንን ሰላም ያድርግ። ጎረቤቶቼ ደግሞ እስካሁን የኖራችሁት ከኔ ጋራ ክፉንም ደጉንም እሱም ከታመመ ጀምሮ እውነቴን ነው ሁሉ ነገሬ ከጎረቤቶቼ እንዲህ ነው፣ በዚህ ውጪ አይዞሽ በሚል መዋጮም አውጥተው እኔ እሱን ክብክብ አድርጌ አዲስ አበባ ሲሄድ አውጥተው አንከባክበው ጎረቤቶቼ ለዚህ አብቅተውኛልና እግዚአብሔር ፈጣሪ ይርዳልኝ። ለእናንተም ለጎረቤቶቼ ጤና ይስጣችሁ፣ ጤና ይስጠላ ሀገራችን። እናንተም የድሮ ባልደረቦቼ ሰላም ሁኑልኝ፣ ጤና ይስጣችሁ።